ከአሁን በፊት እዛ ቦታ ነው በቃ ቦታው ራሱ ፓርኪ ነገር የሆነ ጊዜም እሱ የሆነ ከሆነች ልጅ ጋር ነው ያለሁት ካፌ ምናምን ብላ ደውለውላት እየጠበቅኩሽ ነው ብሎ ጎዳና ላይ ቆሞ ሲጠብቅ እዛ ቦታ መስሎኝ ነበር ነው። ግን እዛ ቦታ ነው ገና ናቸው። በሁለታችሁ መካከል እንዴት ናቸው? ጋኒ አለሁላችሁ። እንዴት ናቸው? ታውቂያለሽ፣ ስጋቴን እንደ ስጋት ሳስቀምጥ ማለት ነው። ምንም ነገር እንዳሰጉ ምንም ነገር የለም። ምንም ማለት ነው። ምንም ነገር በዛሬው እኔ ድሮም እኮ እርግዝናዋን እኮ ብዬሻለሁ፣ ውሸት ነው ብዬሻለሁ። ምንም ነው ያስና ውሸት ነው። ጀመር እሱም እርግዝና ውሸት ነው። አንደኛ ልጁም የእሱ አይደለም፣ የታወቀ እኮ ነው። ግን እኔ በዚህ አጋጣሚ ያደነኩት ካሜራማናቸውን ግን አድንቀዋለሁ። ስራው አይደለም ትንሽ ምን አይነት ምስጢር ገባኝ ነው። አሁን ብዙ ካሜራማኖች አሉ ለገንዘብ ብሎ አሳልፈው ብዙ አሉ እኮ ማግኘት ጎረቤት ስለሆነ ምን ይመጣል ብላችሁ አታወሩ። የሚመጣውን ነገር እንዳትናገሩ። አረኔ የሚመጣውን አላወራው ብላችሁ ባኛ ፋኝ በል ነገ ዛሬ እንደወራን ይመጣሉ። ይሄ ነው የእነሱ ስራ። በቃ ሰምቶ ይመጣሉ። ምንም ነገር ነው ምንም ነገር የዛሬውን ብቻ መጀመሪያ እንደውም አሁን እኮ ምንም እውነት እንዳሌለ ነው የምታወሩት። ምንም እኮ አሁን የታወቀ እኮ ነው ማለት እንደዚህ ተነጋግረን ሚዲያ ያለች ብላችሁ ፈርታችሁ ከሆነ ሊሄዱበትም ይችላሉ። ቤተሰብ አሁንም አስጠንቅቄ ነው የምነግራችሁ። ልጅቷ የዚህ የክብር ጉዳይ ይቋጫል። የሀይሚም ክብሯ ዛሬ እውነት ወጣ። የቡሩኬም ትላንትና ጫፍጫፉን ተናግሯል። የኔ አይደለችም ፍቅረኛዋም ልጁም የኔ አይደለም ብሏል። እሱ ደግሞ ነገ አብራርቶ የራሱን ብቻውን ይናገራል። መጥቶ ብቻውን ማለት ነው ነገ ብሩኬ ብቻውን መጥቶ የራሱ ቻናል ላይ ይናገራል የሱ እንዳልሆነች። እዩ ደግሞ ከዛ ቀጥላ እኔ በቃ ከእናንተ ህይወት መውጣት ፈልጋለሁ ብላ ተነገ ወዲያ ልዘጋ ትችላለች። እዩ ደግሞ አሁንም ማለት ነው። ግን ነገ ብሩኬ ይመጣል ብቻው ብሩኬ ይመጣል። አሁን ከዛ በኋላ የሚቀጥለው የሁለቱ ፋይል ነው። አሁን ደግሞ የሁለቱ መታረቅ ነው ፋይሉ የሚረዝመው። ይሄዱበታል ለምን እሱን ለማስታረቅ ነው ሁለቱም የሚሄደው። አሁን ከተዘጋ ይሄዱበታል። የሰው ጨዋታ እኮ ነው። ሲሆን እንደዚህ እንዲቀየር ያደረገው ሲወጣ እንጂ የእነሱ በቃ የትም እነሱ የራሳቸው ቢጨቃጨቁ ቢሰዳደቡ ሁለቱ ያምራሉ። በቃ ያ እኮ ግልግል ብቻ እሷ ሲወጣ እንጂ ከዛ በኋላ እንደፈለጉ መልካም ህይወት መልካምን ሁሉ እመኝልሃለሁ ስላለች ብቻ እንዳትደናገጥ አደራሽ። ስንት ብላለች እንደዚህ ስንት ብላለች። ሁሌ ነው 2 ዓመት ሙሉ ብላለች። ሁሌ እኛን ለማሳመን የምትለውን ስሙኝማ። እኔ ጨርሼ ነው ቪዲዮውን ያየሁት። ጌታ እስቲ ፊቴ እንኳን አያስታውቅም። ፊቴ ራሱ ኮፒሊንግ አድርጉ ቤተሰብ እያወጣቸው ነው። ፊቴ ራሱ አያስታውቅም ትላለች ለማሳመን ማለት ነው። በዚህ ልክ ነው የሚሄዱት እነሱ ስራ ላይ ማለት ነው። በስራ ላይ ተመካክሮ ስለሆነ እኮ አይሳሳቱም። ኮፒሊንግ አድርጉ ውዶች፣ ኮፒሊንግ ታብታብ አድርጉልኝ የኔ ውዶች። ሰው እያስወረደ ነው። ግን ከአሁን በኋላ ምንም ቢለቁ መጠንቀቅ አለብን። ለምን ዛሬ አንዳንዴ ብቻ ሪፖስት ያቺ ቢጫዋን አንዳንዴ ሁላችሁ ማለት ዛሬ ብዙ አልታየም። የሚገርምሽ ነገር ሰዎች ቶሎ እየከፈቱ ብዙ ሰው አስጠልቷቸዋል። በፍቅር ቢመጡ ነው። እኛ ኑሮ ያቃጥለናል። የእነሱን ግርግር እናያለን። ምን አቃጥለ ድሮ ያልተነቃበት ጊዜ ቁማር ተበልቷል። አዎ ያን ያልተነቃበት ጊዜ። አሁን እናቴ ዛሬን ያየሽው ነገ ነቅቶ ነው የምታገኘው። ዛሬን ያየሽው ተነገ ወዲያ ተለውጦ ነው የምታገኘው። ትናንትና ተለውጦ ያላገኘሽው ዛሬ ተለውጦ ነው የምታገኘው። የለም በድሮ በሬ ያረሰ ማንም የለም። አሁን እናቴ ሁሉም ነቅቷል። ሁሉም ነቅቷል። እነሱ እንደዛ መስሏቸው ነበር ይሄንን ስራ 9 ወር ሙሉ ያስቀመጡት። ህፃኗን ሴትዮዋንም ያስረገዝ ነው እኛው ነን። የእንትና ሚፍታህ ላይ ተመልሳችሁ እኛውን አሁን እኮ እንትን ቲክቶክ ላይ እንዳለ ተለቆ ስለዚህ እኛውን ያስረግዝናት እኛውን ያስወለድናት እንጂ ምንም እርግዝና መውለድ የለም። አሁን ደግሞ ሀይሚና ብሩኬ ስርዓታችሁን ይዛችሁ ስራችሁን ስሩ። በፍቅር ስትመጡ ነው ሰው እኛ ጨረቃ ፋሚሊ የምንወዳችሁ። አለበለዚያ ስራችሁ አይሄድላችሁ። ትወርቃላችሁ። እኛ ለእናንተ ነው ስንጮህም ስንለፈለፍም የነበረው።
በቃ አርፋችሁ ስራችሁን ስሩ። ለሌሎች ቻናሎች ብላችሁ ከሆነ እነሱም ሌላ ፍቅረኛሞች እንደዛ ሮማንቲክ እየተጫወቱ ከመጡ እኛ የማናየው ነገር የለም። የሚጨመላለቅ ስራ ሲያዩ ነው ሲያመጡ ነው እኛ የማናየው እንጂ እናንተ በቃ ምንም አላነሳችሁ። የሰው ፍቅር ነበራችሁ፣ ግን ፍቅራችሁን የሰውን ፍቅር እየገፋችሁ ነው፣ እውነት ባልሆነው ነገር ማለት ነው። ስለዚህ ስርዓታችሁን ይዛችሁ ወደ እንድትወርቁብኝ መቼም አልፈልግም። እኔ እናንተ ከአንጀቴ እንደ ልጆቼ ነው የምወዳችሁ ብያችኋለሁ። ብዙን ጊዜ ተናግሬ ያውቃለሁ። ስርዓታችሁን ይዛችሁ ወደ መንገዳችሁ ተመልሳችሁ እናንተ ከማንም በላይ ሆናችሁ ትኖራላችሁ። በፍቅር ብቻ ስትመጡ እናንተ እየተላፋችሁ እየተሳሳማችሁ ስትመጡ እኮ ኦቨር እኮ ነው የሚታይላችሁ። ምንድን ነው ያጣችሁት? ካላስ አለቀ። አበዛችሁት። አትንዛዙብና። እኛም እኮ መዳም ቤት ብንኖርም እድሜ ለኦንላይን በቃ ሁሉን ነገር አስተምሮናል። ስራና ስራ እንደሆነ እናውቃለን። ራሳችሁ ትወርቃላችሁ ብለን ነው የምንለፈልፈው እንጂ ምንም የምናገኝበት ነገር የለም ከእናንተ ውስጥ። ከእናንተ ላይ ምንም የምናገኘው ነገር የለም። እናንተ ናችሁ ከኛ ብዙ ጊዜ የምትጠቀሙት እንጂ ሼር እያደረጉንላችሁ ሰብስክራይብ፣ የሰዎችን ስልክ እየወሰድን ቪው እየከፈትን አንዳንዴ እኔ እየሰረኩ ያሮጊቴን ሁሉ ነው ቁጭ ማድረግላችሁ። ማርያም ምን ነው የምላችሁ። ግን አሁን እነሱ የማይረባ ስራ ሲያመጡ የራሴ ራሱ ማየት አልፈልግም። እንኳን የነሱ ከፍቼ ቁጭ ላደርግላቸው ተውና ማለት ነው። በቃ ተናገሩ እህቶቼ። ተናደድኩኝ ደግሞ በመሀል ሩጥ ያደረገኝ። አይ ልክ ነሽ እኮ አሁን ሁለቱ ያምራል። በሁለቱ ጭቅጭቅ ቢሆን ምንም ቢኖር ያምራል። እኛ የጠላ ነው ከመጀመሪያውም እስካሁን ድረስ የጠላ ነው በመሀላቸው የሚገባውን ሶስተኛ አካል ነው የጠላ ነው እና ነገሮች ተስተካክለው ሁለቱ ብቻ ቢመጡልን ደስ ይለናል። እግዚአብሔር ይስጥ። የነገውን ደግሞ መልካሙን ያሰማል። ነገ ብሩኬ ነው የሚመጣው በራሱ ቻናል። ትንሽ ቢደብረኝ ዛሬ ብቻ መምጣቱ ትንሽ ቢደብረኝም ያው ቪዲዮ ስላለ ብዙ አላስደበረኝም። አይቼዋለሁ። ሁለተኛው ደግሜ ነው ያየሁት ሁለቴ ጊዜ። ትንሽ እኮ ነው ዛሬ 10 ደቂቃ ምናምን ነው አውርታ የሄደችው። የሰሞኑ ሳላወራች ቪዲዮ አለ ቪዲዮ ስላለ ነው እሷ በምን ታወራለች? ሰሞኑን የጫኑት ለምን እውነታዊ በዚህ እንዲወጣ። ብሩኬ ደግሞ ነገ መጥቶ የልጅቷን ያብራራል። እሷ የእርግዝናዋን አብራራች። በዚህ ልክ ከአንተ ጎን የሆንኩት ምናምን ውሸት ነው። በቃ እኛ በቪዲዮ ከእንግዲህ ምንም ነገር እንድናምን አንፈልግም። ፍቅራቸውን ብቻ ነው እኔ ማምነው። ከእንግዲህ ምንም ቢመጣ ምንም አላምንም። ፍቅራቸውን ብቻ ነው ማምነው። ፍቅራቸው ለምን ስለጠና 2 ዓመት ስለቆየ ከዛ በዘለለ ምንም ነገር አላምንም። ምንም ነገር አላምንም። ኢንሻአላህ ሁለቱም ሰላም ያደርግልን እግዚአብሔር። አሻ ምን ሆና ነው ደግሞ የዘቀዘቀቻቸው? እኔ ምን አውቃለሁ። እሷ ደግሞ በቃ ዘቅዝቃ እንዴት አጦቶቹ ሰው እንዴት እንዳናደደች አላስገባኝ ብላ እንጂ ብታስገባኝ ነው ሰድባት ነበረ። የምር ክፉ ቃል ሊወጣኝ ነበረ። አናዳኝ በጣም። ማንም አላስገባት። አስገብታ ታስወርዳለች። ይወዳለች እኮ ከዚህ በፊት የምር ታናዳለች ልጅቷ። ለምን አሁን ምን ዘቅዘቅ ምን አመጣው? የግድ እርግዝናውና መሆን ነበረበት ነው መዘቅዘቅ። እርግዝናው ለምን ውሸት ሆነ ነው የምትለው? እኔ ምን አውቃለሁ። ዘቅዝቃ በቃ በክብር ሲሆን ነው እንጂ ደስ የሚለው እንደዚህ አሁን የዛሬ እኮ ያሳያል ምን ያህል ልጆቹ በክብር በክብር እንዴት በክብር ልጆቹ እኮ በደንብ ነው የሚያስተምረው። ዛሬ ነበረ በክብር ስላልሆነ ይሄ ነገር በቃ ሆነ ነው። ግን ደስ አላለኝም። ግን አታረቀው ሁላችንም እኮ ብለናል። እዚህ ላይ ሁላችንም እኮ ብለናል። ውሸት ነው ብለናል ሁላችንም። አሁን ልጁ እውነት እንኳን የብሩክ ሀይሚ ትቀመጣለች። አንቺ ራስሽ እሰቢ ውስጥ እውነት የልጅ እሱ ቢሆን እንዴት ነው ሀይሚ የምትቀበል? በእሷ ስማርትነት በእሷ ኃይለኝነት እንዴ በታምር የማይሆነው የለም። እኛ ቃሽ ሆነን ነው እንጂ የምንጦዘው ያው ፍቅራቸውን በጣም ስለምንወዳቸው በጣም ስለምንላቸው በቃ ስጋ ስለሚያድርብን ነው እንጂ እኮ እርግዝናውም እንዲያውም እኔ እንጃ እሷ አርግዛው የወለደች አይመስለኝም ራሱ ሳስበው ራሱ እንዴ ትላንትና እኛ ላይ እንዲሆን ማንፈልገው ነገር ለምንድን ነው በሰው ላይ እንዲሆን የምንፈልገው? ምን ምናካል ነው? እኔ እኮ አበሻ ችግሯው ሁሉም ሰው ምን ይላት ነበር ኮሜንት ላይ እንዴት ያለ በክብር ሳይሆን እንዴት እንደዚህ ይሆናል። በጣም ነው የሰደቧቸው። አሁን ደግሞ ነፍስ ስትናገር ደግሞ ዝግዘቃ ኧረ አያስፈልግም። ጎበዝ ማለት ነው እንጂ የሚሻለው እውነቱን እያወጡ ነው ያሉት። አሁን እውነቱን አውጥተው እነሱ ራሱ አስጠልቷቸዋል መሰለኝ። አሁን ግን መጨረሻ ልጅቷ መንገድ እየፈለጉ ነበር መሰለኝ። መንገድ ፈልገው ነው አሁን ዛሬ የተናገረችው እሷ መንገድ ፈልገው ነው ያቺን ነገር ካልፈጠሩ ዛሬ ደግሞ መንገድ ፈልገው ጎዲያ እኮ ነው ልጅቷ የሚያልቀው። የልጅቷ ኮንትራት እኮ ተነጎዲያ ነው የሚያልቀው። የማርያም ማስግስት ነው። እንደዛ ከሆነ ማለት ነው ኩዊን በኩዊን ነው ማድረግሽ።
ጌታን ኮንትራቷን አስቡ እናንተ። ያው ቅዳሜ በ20 ሰኔ 20 እንትና ቡርኬና ቅዳሜ ቀን ማለት ነው። ሰኔ 20 ቅዳሜ ቀን ቡርኬና ሀይሚ መጥተው ለሶስት ነገር ነው የመጣ ነው። ለእሙሽዬ ማህበር፣ ለሀብ ሚስት ምርቃት እና ለኢዩ ምርመራ ነው የመጣ ነው ያሉት። በ21 ደግሞ የማነው እሱ የዛ ልጅ የቤኪ 100K ነበረ ሲያከብሩ የነበሩት የአዲስ አበባ ሰውዬ ከነሚስቱ ሄዱ ማለት ነው። ከነሚስቱ ሄዱ። ያኛውም ደግሞ በ22 ደግሞ እዩን ጠሯት። እዩ በ22 ነው ኮንትራቷን የሚጨርሰው። ገባችሁ? ነገሩን ሊዘጉት ፈልገው ነው። ይሄ ነገር ባይሆን ኖሮ አይዘጋም። የእዩ ነገር ሕፃኑ የኔ አይደለም ብሎ ትላንትና አይናገርም ነበር። ቡርኬ ማለት ልቤ እኮ ደስ አለ። እግዚአብሔር እንዴተኛው ማታ የኔ አይደለም ስላላ የቡርኬ የኔ አይደለም ሕፃኑ ብሎ አይልም ነበር የሚሄዱበት ቢሆን ኖሮ። ስለዚህ አንደበቷ እውነቱን እንድትናገርልኝ ፈልጉ ነው አለ። አሁን ዲኤንኤ ከሄዱ ዶክተሮቹ በዚህ መንገድ ሄዱ። የህይወት ጉዳይ ስለሆነ በዲኤንኤ ውሸት አይሰሩም። በዲኤንኤ ውሸት አይሰሩም ምንም ቢፈጠር። ለምን? የህይወት ጉዳይ ስለሆነ ዶክተሮቹ አይስማሙበትም። በውሸት ዲኤንኤ አንደኛ ነገር ህሊናቸው ይወቅሳቸዋል እንጂ የሰው ልጅ ያለው ወይ ያልሆነ ዲኤንኤ ተቀይሯል አልተቀየረም ብለው ያውቃሉ? እስቲ ንገሩኝ ውዶቼ። እስቲ ዛጉንኩ እንጂ ዲኤንኤ የሚባል ምርመራ ድጋሜ ምናምን የሚለው ሁሉ ዘጉ። እናንተ ታዲያ አታምኑም እንዴ? ሀይሚና ብሩኬ ይለያያሉ ብላችሁ ካሰባችሁ ተሳስታችሁ። ኧረ እግዚአብሔር አይለያያችሁ ናት። እልቅዬ ርዕሱ በሌላ መንገድ ነው የሚሄደው። አዲስ አበባ ምናምን ልጅቷን በቃ ሰው እንዲወድ ለማድረግ እኮ ነው እነሱ። በዚህ መንገድ ሰው እንዴት የፈለገ ነገር መልካም ነገር በሰራ ሰው ወዳት አይኖርም። በዚህ መንገድ ሰው አይወዳትም። አሁን ልጅቷ ትመጣና ቻናሉ 2 ጊዜ ስለተዘጋባት ልጅቷ ትመጣና ተነጎዳ ነገ ብሩኬ ነው የሚመጣው። ተነጎዳ ልጅቷ ትመጣለች። ከነሱ ጋር ሃይሚንም ብሩኬንም ትጠራለች። ወይ የሆነ ነገር ምክንያት ፈጥራ ብቻ እነሱን ውሸቴን ነው የሆነ ነገር ብቻ ብላ እውነቱን ታወጣለች። ከዛ ምንድን ነው የሚያደርጉት? ብሩኬና ሃይሚ ደግሞ ቻናል ይከፍቱላታል። በኦዲንስ ኖ ትተዋታ ሄዱ። ሜዳ ላይ ትተዋታ ሄዱ። ቻናል